فلأنصرن الحق حتى أنني أسقو على ساداتكم بطعاني. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. عند ያልተዘጋጀ ሙሽራ ነበር አሉ እና እንዴት እንደሚነገር እንዴት እንደሚጫወት ሴት እንዴት እንደሚያባብል አያውቅም። አጠገቡ በተቀመጠችበት በጣም አመጦ ተጨንቆ ምን ቢላት ጥሩ ቤተሰቦችሽ እኔ ጋር መሆንሽን ያውቃሉ? አልተዘጋጀም። አለመዘጋጀት ከባድ ነው። ረመዳንም ደግሞ እንዲሁ ሳንዘጋጅ መጣብን። ለነገሩ ረመዳን ስለተዘጋጀን ሳይሆን እንድንዘጋጅ ነው የሚመጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት ወይንም የጀመርነው ሁዳ መልቲሚዲያ ላይ የሚቀርበው ሁዳ ፖድካስት የተሰኘው ፕሮግራማችን ነው። ሻሃሩስን ታውቃላችሁ? ከዚህ ቀደም እንግዳችን አድርገን አቅርበናችኋል። ኡስታዝ እንኳን ደህና መጡ። አህለን ወሰህለን ወመርሐበን። እናንተም እንኳን በሰላም ጠበቃችሁን። ድጋሚ የተገናኘን መሰለኝ። ከዚህ በፊት አንድ ፕሮግራም ሰምተናል። ያ ፕሮግራም ደግሞ ትንሽ አስፈሪ ነበረ። ስለ ዓለሙል ጅን ምናምን ስለነበረ ስለ ጅን ያስፈራል። አዎ ትንሽ ሰው ይፈራል። አሁን ደግሞ ስለ ረመዳን ነው የምናወራው። ናም ሰሂህ። ረመዳን ደስ ይላል። አንድ ሰው ረመዳንን ከመጀመሩ በፊት እንግዲህ ሰሃቦች ረጅም ጊዜ 6 ወር ምናምን ቀድመው ነው የሚዘጋጁት። ናም ከመጀመሩ በፊት ባለችውም ጥቂት ቀናቶችም ቢሆን ከራሱ ጋር ማውራት መነጋገር አለበት። እንዴት ነው ከራሱ ጋር ሙሐሰባ ማድረግ የሚችለው ኡስታዝ? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። በመጀመሪያ ይሄን በጣም አስፈላጊ የሆነውን ርዕስ አንስተህ ለመወያየትና ለመነጋገር ስለጋበዝከኝ በጣም አመሰግናለሁ። ሲቀጥል ያነሳው ርዕስ በጣም አስፈላጊና አንገብጋቢ ነው። በተለይ ፊትለፊታችን እየመጣ ያለው ታላቁ የረመዳን ወር ከሁሉም ጊዜ የበለጠ ሁላችንም ልንዘጋጅበት የሚያስፈልገው ወር ስለሆነ በተለይ ደግሞ ያው እንደሚታወቀው ሰው ረመዳን ሲቃረብ እንዘጋጅ ይላል። ግን ሱብሃንአላህ ለመዘጋጀት የሚያስፈልጉ ዋና ዋናዎች ሳይሆን ሰው የሚዘጋጀው ቁሳቁሶች የሚበላ የሚጠጣ ይሄ ሐራም ነው ማለት ወይ ደግሞ አይፈቀድም ማለት አይደለም። አላህ ሱብሃነሁ ወተዓላ እስከሰጠህ ድረስ ችግር የለውም መዘጋጀት ትችላለህ። ነገር ግን ከዛ የበለጠ ልትዘጋጅበት የሚያስፈልገው ነገር አለ። አሁን አንተ እንዳልከው ማለት ነው ሙሐሰበቱን ነፍስን መጠየቅ፣ ነፍስህን ማዘጋጀት ነው። ለዚህ ነው ዑለማዎች ብዙ ጊዜ ምን ይላሉ? ከይፈ ነስተቅቢሉ ረመዳንን በምን ዝግጅት ነው የምንቀበለው የሚለውን የሚያስቀምጡት ማለት ነው። ከዛ ውስጥ የመጀመሪያው እንዳልከው ሙሐሰበቱን ነፍስ ነው። እኔ የዘንድሮ ረመዳን እንዴት አድርጌ ስኬታማ በሆነ መንገድ እጾመዋለሁ? የዛሬ ዓመት ምንድነው ያላደረኩት ወይ ደግሞ የዛሬ ዓመት ምንድነው ያጎደልኩት የሚለውን ራስን ትጠይቃለህ ማለት ነው። እንዲሁም ይሄንን ረመዳን ደግሞ በምን ሁኔታ ነው እኔ ረመዳንን ጾሜ ከረመዳን የምጠቀመው የሚለውን ከዒባዳም በለው ከቲላወት القرآንም በለው ከማንኛውም ድሮ ከምታረገው የበለጠ እንዴት አድርገህ ትዘጋጃለህ የሚለውን ራስን መጠየቅ ያስፈልጋል። ካልሆነ ረመዳን እንደገባ ይመጣና ምንም ሳትጠቀምበት አላህ Subhanahu Wa Ta'ala ይጠብቀንና ምንም ሳንጠቀም ይወጣል ማለት ነው። ለምሳሌ የዛሬ ዓመት ስንት ጊዜ አختم ያለው በረመዳን ቁርአንን፣ የዛሬ ዓመት ስንት ረካዓ ተራዊህ ወይ ደግሞ ቂያሙል ሌሊት ሰግጃለሁ፣ የዛሬ ዓመት ስንት ጊዜ ተስቢህ ዚክር አድርጌያለሁ። አላህ ያጋራለ ሰው ደግሞ የዛሬ ዓመት ምን ያህል ሰደቃ አድርጌያለሁ፣ የዛሬ ዓመት ምን ያህል ራሴን ጠብቄ ጾሜን ጤነኛ የሆነ ጾም ያለው የሚለውን ካሁን ራስን ትጠይቃለህ። እንደዛ ካደረክ ስኬታማ የሆነ ረመዳንን ለመጾም ትዘጋጃለህ ማለት ነው። ጀዛከላህ ኡስታዝ። የመጀመሪያው ራስን መጠየቅ ነው፣ ራስን መተሳሰብ ነው። ከዛ ቀጥሎ መዘጋጀት ነው። እንዴት እንዘጋጅ? ባለችንም ትንሽ ጊዜ ቢሆን እንዴት አድርገን እንዘጋጅ? አህሰንት። መጀመሪያ የሚያስፈልገው ረመዳን ያው እንደምታውቀው ንያ ነው የሚፈልገው። ረመዳን አንተ ይሄንን የዘንድሮ ረመዳን ማንኛውም ሰው እንደሚጾመው ጾማለሁ ወይ ደግሞ ጾሙ ስለመጣ ብቻ መጾም ሳይሆን መነየት ነው። ለአንኑ ሁሉም ስራ ከንያ ውጪ ከሆነ ፋይዳ ስለሌለው ማለት ነው። حتى ركن من أركان الصيام هو
ሁለት ሩክን ነው ከሱ አንዱ ንያ ነው ንያው ምንድነው የዘንድሮ ረመዳን እንጾማለሁ ስጾም ግን በምን መልኩ ነው መጾም የሚለውን አንደኛ ንያ ታረጋለህ ሁለተኛ ደግሞ ምናልባት ባለፈው ረመዳን ቀዳ ያለብህ እንደሆነ ያንንም ቀዳ ትጨርሰዋለህ ሶስተኛ በረመዳን መግቢያ ወይ ደግሞ ረመዳን ከመግባቱ በፊት በተለይ ሻዕባን ላይ ብዙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጾም ሊጾሙ ነበር የሚጾሙት ለምንድነው ለመዘጋጀት ነው حتى ሰሃቦች ጠየቋቸው ያ ረሱላህ ለምንድነው በዚህ በሻዕባን ወር የበለጠ ጊዜ ወይ ደግሞ ከሌሎች ወራቶች የበለጠ ጾሙ እናገኙታለን ምንድነው ሰበቡ ሲሉ هذا شهر يغفل عنه كثير من الناس بين رجب ورمضان ሰዎች የሚዘናጉበት ወር ስለሆነ ካሁኑ ራሴን ላዘጋጅ ነው ብለው ጾምን እየጾሙ ራሳቸውን ያዘጋጃሉ ማለት ነው ሌላው ዋናው ጉዳይ ተውባ ነው ለምን በረመዳን የሚያስፈልገን ትልቁ ስራችን ምንድነው ራሳችንን ማጥራት ነው ከምን ከወንጀል ከጥፋት ከማንኛውም አላህ Subhanahu Wa Ta'ala ከማይወደው ነገርና በዚህ በአመቱ ሁሉ ያደረግነውን ማንኛውም ተቅሲር በዲናችን ላይ በኢባዳችን ላይ በማንኛው ነገር ላይ ያለብንን ደካማ ጎናችንን የምናስተካክል መድረሳ ስለሆነ ያን ረመዳን አንድ ሰው ወደ ትምህርት ቤት ከመሄዱ በፊት ቀድሞ የሚዘጋጃቸው ብዙ ነገሮች እንዳሉ ትምህርት ቤት ስትሄድ ያው አሁን እንኳን እኛ አንሄድም ልጆቻችን የሚሄዱት እኛ ነው የምንዘጋጅላቸው ደብተር ትገዛለህ ክፍያ ታዘጋጃለህ ስክሪፕቶ ትገዛለህ ማንኛውም ወደ ትምህርት ቤት የምትሄድበትን ቦርሳ ብዙ ነገር ታዘጋጃለህ አንተ ትምህርት ቤት ለመግባት ማለት ነው ይህ የረመዳን ወር ደግሞ የተቅዋ መድረሳ ስለሆነ ወይ ደግሞ ተዝኪየተ ነፍስ የሚሆንበት ወር ስለሆነ ራስህን ቀድመ አሁን ትዘጋጃለህ ማለት ነው ሱብሃንአላህ ሁለት መሰረታዊ ነገር አነሱ አንደኛ ንያ ነው ሁለተኛ ደግሞ ተውባ ነው ሁለቱንም በየተራኒው አንደኛ ንያን በተመለከተ የሚወራ ነገር አለ በአንደበታቸው ነወይቱ ተብሎ እንደዚህ ንያ አለ እሱ ነገር እንዴት ነው የመጀመሪያው ጥያቄ እሱ ሲሆን ሁለተኛ ደግሞ ሳይነይት ያደረሰውስ ሳይነይት ጾሙን ያዘ ሰውስ እንዴት ነው ይሄ ጉዳይ የሚታየው ያው ብዙ ጊዜ ፈትዋ አልወድም ወደ ፈትዋ ተወስደኝ ነው ፈትዋ ወደ ወስዱብኝ ለመጀመሪያ ንያ የሚባለው هو أن تعقد بنفسك أن تعمل شيئا يهودا نجر إسرائيل بله نسته ما سبنو نية የሚባል ነገር ማለት ነው ታዲያ በዒባዳ ውስጥ ንያ ተለፍዝ ያስፈልገውም የሚለው ማየት ግድ ነው በዲናችን ውስጥ ወይ ደግሞ በእስልምና ውስጥ ተለፍዝ የሚያስፈልገው ንያ ሐጅና ዑምራ ብቻ ነው ሌላው ሁሉም የምንሰራቸው ኢባዳዎቻችን በልባችን የምንነይተው ለምን ከተባለ እኛ የምንሰራው لله عز وجل አንዳንድ ሰዎች ምናልባት ምን ችግር አለው ብናገር ወይ ደግሞ ነወይቱ أصلي بل نويت أصوم بل من تكرالو بيل علماء من يميل القرآن آيامته قل أتعلمون الله بدينكم والله يعلم ما في السماوات وما في الأرض إن انتهى منوتاتكم الله ما سوقت فلقى الله شهنه الله كو أدلم إن أنتم متصبوتن أدلم إن أنتم متسروتن بس ما هنا بمدرس قالوا ما نيوم دبك نجروتشنو كوي أقوال أنت ستصوم لله بلا إن صوم كسل مياك سواء منكم من أسر القول ومن جهر به كنا أنت وسط በመላሱ ባንደበቱ አውጦ የተናገረውና በውስጡ ያሰበው ሰው ኸይርም ይሁን ሸር ማለት ነው አላህ ዘንድ እኩል ነው ምንም ፈርቅ የለውም ለኔና ላንተ ነው የሚለየው እንጂ በውስጡ ያሰበከውና የተናገርከውን ምንም ልዩነት የለውም ማለት ነው ስለዚህ ጾም ላይ ልክ ንያው ሲመጣ ንያ ያስፈልጋል እዚህ ቦታ ጋር ጥንቃቄ ማድረግ ያለብን ነገሮች አሉ ለምሳሌ ዑለማዎች ምን ይላሉ አንድ ሰው ይላሉ ከረመዳን መጀመሪያ ጀምሮ እስከ መጨረሻ ድረስ ለመጾም መነየት አለበት ይላሉ طبعا ይሄ በፍቅህ ደረጃ ኺላፍ አለ በፉقهاء الاربعه በአራት ያው ኢማሙ ሻፊዒያ ወልሐናቢላ ወልማሊኪያ ብሎ ያው ያለ ነው በእንትኑ ግን ዋናው ጉዳይ ምንድነው እዚህ ጋር አሁን አንድ ሐዲስ አለ ምንድነው የሚለው من لم يبيت الصيام من الليل فلا صيام له ከማታ ጀምሮ ሳይነጋ ማለት ነው ሲያሙን ያልነየተ ሰው ያ ጾሙ ተቀባይነት የለውም የሚል ሐዲስ ስላለ ሰውየው ከመጀመሪያ ረመዳን ምን ጀምሮ ቢነይትም እንኳን ያው
ከመተኛቱ በፊት ወይ ደግሞ ወደ ስሑር ከመሄዱ ሄዶ ወደ ከመንጋቱ በፊት ማታውኑ መነየት አስፈላጊ ነው። እንዳልከው ግን ንያው ከምንድነው ወዴት ነው የሚደረገው? በልብ ነው የሚደረገው። የግድ መናገር አይጠበቅብህም ማለት ነው። ከረሳ አሁን እዚህ ጋር ነው ዋና። አሁን ዑለማዎቹ ምንድነው የሚሉት? ይህ ሰው ምናልባት እንዳይረሳ በየቀኑ መነየቱን እንዳይረሳ ከመጀመሪያ ረመዳን ይሄንን ወር አላህ ካለ ልጾሙ ነይቻለሁ አላህ በሚወደው መልኩ ብሎ ከነየተ በቂ ነው ይላሉ። ምክንያቱም ከረሳ ምንም ወንጀል የለበትምና ማለት ነው። ስለዚህ እንዳይረሳ ወይ ደግሞ ያ የተባለው እንትን ውስጥ እንዳይገባ ልክ ረመዳን እንደገባ የመጀመሪያዋ ሌሊት ወይ ደግሞ የመጀመሪያዋ ቀን ረመዳን ጾማለሁ ይነይታል ማለት ነው። ዞሮ ማታ ወይም ሌሊት ተነስቶ ሱሁር ከበላ ይሄ ነው። አሁን እንደ አስፈላጊ አይደለም። አሁን እንዳልኩህ ነው አስፈላጊ ነው የሚሉ ዑለማዎች አሉ። አይ ከመጀመሪያ ረመዳን ጀምሮ ከነየተ ችግር የለውም የሚሉ ዑለማዎችም አሉ። አይ መነየት አለበት የሚሉ ዑለማዎች የሚያስቀምጡት ይሄንን ሐዲስ ነው ቅድም የነገርኩህም ማለት ነው። መነየቱ በየቀኑ ግድ አይደለም የሚሉትም ቅድም አንተ አነሳውን ጉዳይ ሱሁር ተነሳ ማለት ሰውየው ማለቱ መቼም ሱሁር የሚነሳው በልቶ ሊተኛ አይደለም። ወይ ደግሞ ረቦ ሰር የተነሳው ረመዳን ሊጾም ስለሆነ በቂ ነው ይላሉ። እዚሁ ጋር ኡስታዝ ቅድም ያነሱልን ስለ ተውባ ነው። አንዳንድ ሰው አይለየውም ማለት የምላሱ አስተግፍሩላህ እና ትክክለኛ ተውባ እንዴት ነው ሰው የሚለየው? እሱን እስቲ አላ ፍክራ የምላስ ተውባ ያው እኛ ሀገር ሲተረት እንደዛ ላይ የሚባለው የድመት ተውባ የሚባል አይደለ? ድመት ወተት ስትሰጣት የሆነ በቃ ሁኔታዋ ያንን እንደማታገኝ አድርጋ ነው ወተቱን እንትን የምታደርገው። ከዛ በኋላ የምትመለስበት አትመስልም። ግን ከትንሽ ጊዜ በኋላ ወተቱን ካገኘችው ብትጠግም ትመለሳለች ነው አባባሉ። ይሄ በምላስ ብቻ የሚደረገው ተውባ ይባላል። ለምን እንቅድም እንዳልከው ነው አላህን መሸወድ ማታለል አይቻልም። ተውባ ሽሩጥ አላቸው ወይ ደግሞ ህግጋቶች አሉ። እነኛ ሶስቱ ህግጋቶች ካልተፈጸሙ ወይ ደግሞ ካልተደረጉ ተውባ ትክክለኛ አይደለም። አላህ አዘ ወጀል በቁርአን ውስጥ ሲናገር እንዲህ ይላል፣ ያ አዩሀ الذين آمنوا توبوا إلى الله توبة نصوحا እናንተ በአላህ ያመናችሁት ሆይ ወደ አላህ ተመለሱ ተውባ አድርጉ ነው። ንጹህ የሆነ ትክክለኛ የሆነን ተውባ አድርጉ ነው የሚለው። ያ ትክክለኛ የሆነ ተውባ ሶስት ሸርጥ አላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። እዛ ውስጥ ማለት ነው። ያ ተውባ እንግዲህ ያው ሐዲሱ ቢኖርም ዑለማዎች ያስቀምጡ ሶስት ነገር ነው። የመጀመሪያው ተውባ የምታረገው የተውባ ተቀባይነት የሚያገኝበት ወንጀሉን ማቆም ነው። አንተቅላ عن الذنوب የምትሰራውን ወንጀል ማቆም ነው። እያረክ አስተግፍሩላህ ልትል ይሆናል አይሆንም። ወይ ደግሞ ሐራም ነገር ሪባ እየወሰድክ የቆጠርክ አስተግፍሩላህ ሪባ ነው እኮ ያረክ ያለው። ወይ ደግሞ አላህ የማይወደውን እያየህ ማለት ነው ወንጀል እያደረክ አንተ አስተግፍሩላህ ብትል ይሄ ጨዋታ ነው። አንተቅላ من الذنب ያንን ወንጀል ማቆም ነው እዛው ጋር ማለት ነው። ላፍ እዚሁ ጋር ኡስታዝ ላፍ በአፍ ብቻ ተውበት አንዱ ከሸህ የሸህ እንትን ነው አሉ ድራይቨር ነው አሉ አውርቾት እንደሆነ አላውቅም ይሄን ነገር እና እሳቸው ከኋላ ሆነው ልክ ከተማው ላይ ነው በመስታወት ከፊት ለፊት መሆኑ ከኋላ መሆኑ ሴት ሲያዩ አስተግፍሩላህ ብለው አንገታቸውን ይደፋሉ። እሱ ግን ያው ፍጥጥ ብሎ ነው የሚያየው። ከዛ እንደዚህ ለምዶበታል። እሳቸው ድምጽ አውጥተው አስተግፍሩላህ የሚሰማው ሴት ሲያዩ ነው። ከዛ እየሄዱ የሆነ ሰዓት እሱ ሳይ እሳቸው አዩና አስተግፍሩላህ አሉ። የቱ ጋር አለ? እንደዚህ ነው። አንዳንድ ሰው ተውባ የሚመስለው ኢስቲግፋር የሚመስለው በአፉ ብቻ ነው። አፍ ሳይሆን እንዳልኩ ወንጀሉን ማቆም ነው መተው። በተለይ ደግሞ እንዳልከው ረመዳን ከመምጣቱ በፊት የምናረጋቸውን ሁላችንም ይሄ ለከሌ አይደለም፣ ሁሉም ለራሳችን ነው ያባባል ማለት ነው። የምናደርጋቸውን ወንጀሎችን ቀጥ አድርገን ማቆም ነው። ለምን ንጹህ የሆነ ጾም ለመጾም ማለት ነው። የሁለተኛው አንተ አዚማ አላ ተዑድ ወደዛ ወንጀል ላለመመለስ ወይ ደግሞ ላለመመለስ መወሰን يعني እውነተኛ ወደ ውሳኔ ማለት ነው። ቁርጥ ያለ አቋም መውሰድ ነው። የሶስተኛውና ያው እነሱ የሚያስቀምጡት አንተን ደማ على الذنب በወንጀሉ ላይ አንተ መጸጸት ነው። ለምን ሰራው ለምን አደረኩ ብለህ ትጸጸታለህ። ካልሆነማ
እንደዚህ ያደረኩኝ እንደዚህ ሆንኩኝ እንደዚህ ሆንኩኝ ይሄን ያህል ሴት ጋር ተኝቻለሁ ይሄን ያህል حرام አድርጌያለሁ እንደዚህ ብለህ ከተናገርክማ ይሄ ተባሂ ነው የሚባለው ተባሂ ማለት አላህ Subhanahu Wa Ta'ala ለሁሉም ወንጀለኞች ይታረቃቸዋል እነኛ ሙጃሂሮች ሲቀሩ ወንጀል ሰርተው ወንጀሎቻቸውን ጠዋት ወይ ደግሞ ከሰሩ በኋላ ከሚናገሩ በስተቀር هذا بينك وبين الله በአላህና በአንተ መካከል ነው መስጠት የተሰራው ከዛ ነገር መጸጸት ነው ለምን አደረኩ ብለህ እንጂ የምትኩራራበት ነገር አይደለም ለማለት ፈልጌ ጀዛከላህ እንቅፋቶች አሉ ረመዳን ከመምጣቱ በፊት ሸይጣን አዘጋጅቶ ያስቀመጣቸው እንቅፋት እንዲሆን ያበጃቸው ሙሰልሰሎች አሉ ያው ቲክቶክም አንዱ ጣጣ ነው ሶሻል ሚዲያ በጣም ፈተና ነው በእያንዳንዱ ደቂቃ 60,000 ቪዲዮ ዳውንሎድ ይደረጋል ቲክቶክ ላይ የበፊት መረጃ ነው አሁን ምን ያህል እንደሆነ አላውቅም እና ብዙ እንቅፋቶች አሉና አርቲስቱ ልብ ያሉት ነገርና እንዴት ነው እነሱንስ ማስወገድ የሚኖርብን ሐቂቃ ይሄ ነገር ሲነሳ እኔ ብዙ ጊዜ የማስባቸው አንዳንድ ነገሮች አሉ ለምሳሌ በእስልምና ታሪክ የእስላም ለቃን የሚባሉ ትላልቅ ዑለማዎች በህይወታቸው ያሳለፉትን የህይወታቸውን ታሪክ ስታይ በጣም ነው የሚገርመው ለምሳሌ አንድ ዓሊም ይሄን ያህል ኪታብ ጻፈ ብሎ ሲነገር ብዙ መሄድ ያስፈልግም ለምሳሌ الامام ابن كثير የሚባሉ ታላቁ ሙአሪኽ እንዲሁም ደግሞ ሙሐዲስ የሚባሉ ትልቅ ዓሊም አሉ እንዲሁም الامام القرطبي يمساسل الامام النووي حتى سوت بقلاله የሚያቋቸው እነኚህ ነው ለምሳሌ الامام النووي የምትወስደው የሪያድ الصالحين ባለቤት ነው የጻፈው ኪታብ ብዛቱ በነገር እዚህ በጣም ይገርማል የጻፈው የኪታቡ ብዛት ማለት ነው ግን እኚህ ሰው የኖሩት የእድሜ ጊዜያቸው 45 ዓመት ብቻ ነው ሱብሃንአላህ ታዲያ ይሄን ነገር ለምን አነሳህ ብትለኝ እኛ ዛሬ ማለት ነው ከኔ ጨምር ሚዲያ ላይ የምናሳልፈውን ጊዜያችንን ስናየው አንድ ሰው ሳያቅ ሚዲያ ከፍቶ እዛ ላይ የሚያሳልፈውን ጊዜ ሲያይ እነሱ ደግሞ በዚህ ነገር ወይ ደግሞ በሚጽፉት በመጽሐፋቸው በኪታባቸው የሚያሳልፋቸውን ጊዜ ስታየው በቃ ይገባሃል ምን ያህል የሰው ልጅ በሚወደው ነገር በሚፈልገው ነገር ጊዜ ማሳለፍ እንደሚያስደስተው ማለት ነው አሁን እሳቸው አሉ ኪታብ ሁሌ ቀንም ለሊትም ይጽፋሉ አሉ حتى እንቅልፍ የሚተኙት በጣም ትንሽ ጊዜ ነው አሉ ከለሊቱ ክፍለ ጊዜ ማለት ነው ትንሽ ጊዜ እንትን ብለው ተኝቶ ሲነሱ ضيعنا الوقت በቃ ጊዜ በእንቅልፍ ጨረስን ብለው ቶሎ ብለው ተነስተው ይጽፉ ነበር አሉ ዛሬ በሶሻል ሚዲያ የሚያልቀው ጊዜ አንድ ሰው አይኑን ሳይዘጋ ወይ አይኑን እንደገለጠ ለሊቱ ሙሉ ያየ ሊያድር ይችላል በተለይ ያልከው ቲክቶክም በለው ፌስቡክም በለው ዩቲዩብ ምንም በለው አንተ ማለት ነው ታዲያ ይሄ ነገር በትክክል በተለይ በረመዳን ሰዎች ቁርአን እንዳይቀሩ ዝክርን እንዳያረጉ ጊዜያቸውን በጣዓ በኢባዳ እንዳያሳልፉ ዋናው የሸይጣን መግቢያና በሩ እሱ ነው እውነት ነው ሸይጣን በረመዳን ይዘጋል ግን ማነው ሸይጣን በረመዳን ይታሰራል የሚታሰረው ዋናው ትናንሾቹ የመንደርስቱ አሉ እነሱ ናቸው የሚረብሹ ስለዚህ አንተ ከረመዳን ውጪ እንደምትጠቀሙ ሶሻል ሚዲያ በረመዳንም ከተጠቀምክ والله ረመዳንን ባዶ ገባህ ማለት ነው لانه አንዳንድ ሰዎች በረመዳን 20 ጊዜ አختምን የሚሉት ልትሰማ ትችላለህ አንዳንድ ሰዎች በየሌሊቱ ቁርአንን በየቀኑ ማለት ነው 30 ቀን 30 ጊዜ አختሙ አሉ ዑስማን ኢብኑ አፍፋር ረዲየላሁ ዐንሁ እነ ኢማም ሐሰን አልበስሪ ምናምን ይሄንን እንዴት ነው የሚጨርሱት እነሱ በቃ 24 ሰዓት የተወሰነ ቢተኙ ነው እንጂ የተወሰነ ጊዜ ለራሃ ቢወስኑ እንጂ ቁርአን ላይ ነው የሚያሳልፉት ማለት ነው ታዲያ አንተ ይሄንን ነገር ተተህ ቁርአኑን ተበዚህ ጉዳይ የምታሳልፍ ከሆነ መች ነው ቁርአን ልትቀራ የምትችለው ደግሞ እዚህ ቦታ ላይ ስትቀመጥ ሸይጣን ምን ያደርግብሃል ያማሞቅልሃል ያስተካክልልሃል ያሳምርልሃል ያስደስተሃል ወደ ቁርአን ስትመጣ ምን ያደርጋል አንድ صفحه ቀርተ አንድ ጁዝ ቀስተዋዝ ወዲያውኑ ያስተኛሃል ማለት ነው ስለዚህ ካሁኑ ነው በተቻለ መልኩ ማለት ነው ረመዳንን በደንብ እንዳንጾም እንቅፋት ከሚሆኑብን ነገሮች ምንድነው መጥፎ ልማድ ማለት ነው እንዳልከው ሶሻል ሚዲያን ትንሽ እየቀነስን ስንመጣ በረመዳን ቢያንስ ሙሉ ለሙሉ ባንዘጋውም እንኳን የተወሰነ ጊዜ ብቻ ተጠቅመን ሌላን አብዛኛውን ጊዜ ለጾማችን ለረመዳን ቢዘጋና ሙሉ ለሙሉ ቢቆም ይሄ በጣም ጥሩ ነገር ነው
በጣም የሚያስፈልገው ይሄ ነው። እንደው ነፍሲያችን ቢያቀተን እንኳን እቺን ብናደርግ ጥሩ ነው። ከዚህ ጋር ተያይዘው ለምሳሌ በረመዳን ሰዎች ያው ሱሁር ምግብ ቢበሉ እንጂ በቀኑ ጊዜ ይራባሉ። ያ የረሃብ ሁኔታ ከሰው ይለያል። ምንድነው የሚሉት ዑለማዎቹ ከረመዳን በፊት ረመዳን ላይ እንቅፋት እንዳይሆንብህ ምግብን መቀነስ ነው ይላሉ። 3 ጊዜ የምትበላ ከሆነ ወደ 2 ጊዜ የምትበላ ከሆነ ወይ ደግሞ ብዙ የምትበላ ከሆነ እየቀነስክ ስትመጣ ልክ ረመዳን ሲገባ አይከብድህም ማለት ነው። ካልሆነ ያው ውጤቱን ታውቀዋለህ ላንተ ነገር። ጀዛከላህ ኸይር ኡስታዝ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ እየተዘጋጀ የሚቀርበውን ሁዳ ፖድካስት የተሰኘውን ፕሮግራማችን ነው። ስለ ረመዳን እያወራን ነው። በረመዳን እንደሚታወቀው በጣም ብዙ ሰዎች ወደ መስጂድ ይገባሉ፣ ብዙ ሰዎች አላህን ይለምናሉ። እንደው አላህን መለመን ሲባል አንድ ቀልድ ልሞክር እንደ ኡስታዝ። አራት ሞክር ትችላል። የሰማሁት ነው ከዚህ ቀደምና አንዱ የቤት ኪራይ ቸግሮታል ምስኪን የኔ ቢጤና ያ አላህ እያለ ምርር አድርጎ ድምፁን አውጥቶ አላህን ይለምናል። አጠገቡ ደግሞ ሀብታም ወዘን ያለው ሰው አለና ምንድነው ችግርህ ይሏል። ለድሃው እኮ ነው የቤት ኪራይ ቸግሮኝ ነው ሲል ስንት ነው ይለውና ሲነግረው የቤት ኪራዩን ይሰጠዋል ማለት ነው። የቤት ኪራዩን ሰጥቶት ምን ቢል ጥሩ ነው? ኔትወርክ አታጨናንቅ። በጣም ነው ያላህ ኔትወርክ ግን አይጨናንቅም። ሁሉንም መቀበል ማስተናገድ ይችላል። እና በዚህ ረመዳን ደግሞ ንግግራችንን ማሳመር አለብን። በንግግር የሚመጣ ጥፋት አለ። ኡስታዝ ግን በረመዳን አንደበታችንን በተመለከተ እኮ ምንም አልነገርከንም። نعم ጀዛከላህ ኸይር። ይሄንን በማንሳትህ የረመዳን ዋናው እንቁ መሰረት ወይ ደግሞ አስፈላጊ በረመዳን ውስጥ ከሚያስፈልጋቸው ነገሮች ውስጥ አንዱ እኛ ተርበን ጠምቶን ደክሞን ያሉት የረመዳኑን እንትኑን ታውቀዋለህ። ይሄ ያለ ዋናው ረመዳናችን የሚጎዳብንና እንዲሁም ሊያበላሽብን ከሚችለው ነገሮች ዋናው የምላስ ጣጣ ነው። ይህ የምላስ ጣጣ ብዙ ችግር ሊያመጣብን እንደሚችለው ሁሉ በረመዳን ደግሞ የበለጠ በጣም ይሄንን ምላሳችንን ሉጋም ልናደርግበት ይገባል ማለት ነው። ለዚህ እኮ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ረመዳን ምንነት ወይ ደግሞ ጤነኛ የሆነ ረመዳን በትክክል መጾም ካለብን ምን ማድረግ እንዳለብን የሚነግሩን ማለት ነው። የመጀመሪያው ሐዲስ ምንድነው የሚለው? ኢዛ ካነ የውሙ ሶሚ አሐዲኩም አንዳችሁ ሲጾም አሉ ጾሙ ውስጥ ያለ ፈላ የርፉስ ወላ የፍሱቅ ጾመኛ ሆኖ ምላሱን ይጠብቅ ነው። በምላሱ ፍስቅ ነገር እንዳይናገር፣ ወንጀል ነገር አይናገር፣ አላህ የሚጠላ ነገር አይናገር። ሐታ ከሱ አልፎ ፈኢን ሳበሁ አሐዱን አው ቃተለህ አንድ ሰው ቢቆጣው ወይ ደግሞ ሊመታው ወይ ደግሞ የሆነ እርምጃ ሊወስድበት እንኳን ቢመጣ ፈልየቁል ኢኒ ምሪኡን ሷኢም እኔ ጾመኛ ነኝ ይበል። ይህ ማለት ምን ማለት ነው? ብትሰደቡ እንኳን አጸፋት መልስ ነው። ምላስህን ጠብቅ ነው። ስለዚህ በረመዳን ጾመን ደክሞን ርቦን ግን ምላሳችንን እንደፈለግን የምንለቅ ከሆነ እንደፈለገው ምላሳችን የሚዝናና ከሆነ ከጾማችን የምናገኘው እንደተባለው ድካም ብቻ ነው። ነብዩ አለይሂ ሰላቱ ወሰለም መን ለም የዳዕ ቀውለ ዙሪ ወልዐመለ ቢህ ፈለይሰ ሊላሂ ሐጀቱን ፊ አን የዳዕ ጠዓመሁ ወሸረበሁ። በምላሱ አላህ የሚጠላውን ነገር ከመናገር እንዲሁም በአካሉ አላህ የሚጠላውን ነገር ከማድረግ ያልተቆጠበ ሰው ይህ ሰው ባለመብላቱና ባለመጠጣቱ አላህ ከዚህ ጉዳይ የለውም። ጉዳዩ ከምንድነው? ጾመኛ ስንሆን ምላሳችን ያኒ እንዳልኩት በቃ ጥንቃቄ ያስፈልገዋል። ከሐሜት ከስድብ አላህ ከሚጠላው ንግግሮች እንደው ሐሜት ሲነሳ አንድ ጊዜ የሆኑ ሴቶች ተሰበሰቡና ያው እህቶች እንዳይቀየሙ ስለነሱ መናገር ፈልጌ አይደለም። ወንዶችም ያማሉ ሴቶች ብቻ አይደሉምና ሰብሰብ ብለው ሲያወሩ እንዴ ቀላል በኃይለኛው ማለት ነው። እና ተሰብሰብ ብለው ሲያወሩ
ስለ ሴቶች ስለ ራሳቸው ጓደኛ ነው የሚያወሩት ያወሩ በመሃል ቀደም ያልኩት የምላስ ተውባ ማለት ነው ይናገሩና የሆነ ነገር ይልና አስተግፍሩላህ ያ በናት ካና ሐሸይናha እቺ ሴትዮ አማናት ይላሉ በመሃል የሆነ ነገር አሁንም ይነገራሉ አስተግፍሩላህ ይሄ ሳይሆን ትክክለኛ ተውባ የሚባለው እንደው ነፍስህ እንኳን የሆነ ነገር ገፋ ስታረግ ያዝ ማድረግና ጥንቃቄ ማድረግ ነው በተለይ እንዳልኩ ምላስ ሐሜትን ከለመደ ነስአሉላህ ሰላም ሐሜትን ከለመደ በጣም ከባድ ነው እሱን ለማስቆም ስለምንቸገር ረመዳን ለኛ ትልቅ እድል ነው ራሳችንን ምን ለማድረግ ለማስተማር ወይ ደግሞ ምላሳችንን ትልቅ ኮርስ ልንሰጠው ማለት ነው ስለዚህ ይሄ በደንብ ሊሰመርበትና ሊታሰብበት የሚገባ ጉዳይ ነው ለሁላችንም ማለት ነው እሺ ኡስታዝ ጀዛከላህ ኸይር ሌላው ምንድነው በረመዳን ሲመጣ ብዙ አዳዲስ ወንድሞች መስጂዶች ውስጥ የማይታዩ ሰዎች ድጋሚ ወደ መስጂድ ይመጣሉ አመት ጠብቀውም ወይንም ከዚህ በፊት ያልነበረ ሰው ይመጣል ለረጅም ጊዜ ከአላህ ሩቅ የነበረ ሰው ወደ አላህ ሲቃረብ ሲመጣ ግንኙነቱን እንዴት ነው ማስተካከል የሚችለው ሱብሃንአላህ ይሄን ስታነሳ አንድ ታሪክ አስተዋስኩ والله አንድ ጊዜ ያነበብኩት ታሪክ ነውና በጣም ገረመኝ አንድ ጊዜ አውሮፓ ሀገር ነው አሉ የሆኑ ቤተሰቦች አብዛኛው ሰምቶ ይሆናል ይሄን ቂሳ የሆኑ ሰዎች ቤተሰብ ናቸው አንድ ኢማም እነሱ ጋር የሚያሰግድ ኢማም መስጂድ ቤታቸው ይጋብዛሉ አሉ ቤታቸው ሲጋብዙ እንደ አጋጣሚ ወደ ኢማሙ ወደ ቤት ሲመጡ ሳሎን ውስጥ ነው ግብዣው የተደረገው ሳሎን ውስጥ ብር ሶፋ ላይ አስቀምጦ ነበር አሉ ባስቀመጡት ሶፋ ላይ ባስቀመጡት ኢማሙ ገቡና እንደ አጋጣሚ ምግባቸውን በልተው ጠጥተው ተደስተው ምን ብለው ወጡ ኢማሙ ማለት ነው ከዛ በኋላ ሰዎቹ ምግባቸውን ሲያነሳሱ ሲሉ ዞር ብለው ሲያዩ ብሩ የለም ከዛ ብራቸውን ሲፈልጉ አጡት ከዛ ባለቤቱ ለሰውየው ብር አጣው እዚህ ጋር ያስቀመጥኩትን ብር አጣው ትለዋለች እሱም ደግሞ እንደ እኔ ብሩን አላነሳሁትም ከዛ እና ማን ሊያነሳ ይችላል ቤት ከፍቶ የወጡት ኢማም ናቸው እንደው እሳቸው ደግሞ ይሄን ነገር ያደርጋሉ ብለን አናስብም በማለት እርስ በራሳቸው ተነጋገሩና መጨረሻ ላይ ያው ሌላ ሰው ሊያነሳ ስለማይችል ኢማሙን ይወስዱት የሚለው ነገር ደፈደሙ ማለት ነው ሱብሃንአላህ ሱኡ ظن የሚባል ሰው ላይ የሆነ ነገር መጥፎ ጥርጣሬ ልጥፍ ማድረግ ማለት ነው ከዛ ግን ሰውየው እንዴት አድርጎ ኢማሙን ሄዶ ይጠይቀው ብራጣ ነው ወይ ደግሞ እንደዚህ ምናም ብሎ እንዴት ይጠይቅ ከዛ እንዲሁም አሉ ሰውየው እሳቸው ጋር መስገድ አፍሮ ወደ ሌላ መስጊድ ይሄደ እየሰገደ ግን በውስጡ በጣም ይሄ ነገር ይከነከነዋል ከጊዜ በኋላ ኢማሙ አመት ከደረሰ በኋላ ለረመዳን ድጋሜ እነኚህ ሰዎች ምን ሆነው ነው አመቱ ሙሉ ያጣዋቸው ብሎ ራሳቸው ለዚያራ ተነስተው ተፈቁድ ለማድረግ ሲሄዱ አገኟቸው ያው ሰዎችም ግቧሯቸው አስገቧቸው ተቀመጡ ምናሉ አስተናገዷቸው ከዛ መጨረሻ ላይ ምን ሆናችሁ ነው የመጣፋችሁት አመቱ ሙሉ ቋላየሁከም በሰላም ነው እና ብለው ሲያናገሩት ጥሩ ባህሪ ሲያናገሩት ሰውየው አራለው የተማሪኩ ምናምናና መጨረሻ ላይ አሁን እቺ ነገር ተናገረ እንደው አፍበሉኝና ሼኺ እኔ የሆነ ቅር ያለኝ ነገር አለ አላችሁ ምንድነው ሲሉት እንደው ኮይ ዛሬ አመት መጥቶ እኔ ጋር ሲያፈጥሩ እንደ አጋጣሚ እዚህ ጋር ብር ተቀምጦ ነበር ያንን ብር አጣ ነው ቤታችን ገብቶ ወጣ እርሱ ብቻ ስለነበሩ ሰው መጠየቅም ከብዶኝ ፈርቼ እስከዛሬ ዝም ብዬ ነው እሱ ቅር ብሎኝ የጠፋው ሲላቸው ያ ሱብሃንአላህ አሉና እስኪ እዚህ ጋር የነበረውን ቁርአን አምጣልኝ አሉት በዛን ጊዜ ለካ እዛው ሶፋው አጠገብ ብሩ አጠገብ ቁርአን አለ ከዛ ቁርአኑን አንስተው ሲሰጣቸው ብሩ አመት ሙሉ ማለት ነው እዛ ቁርአን ውስጥ የተቀመጠው ሱብሃንአላህ هذا يعني እነኚህ ሰዎች ይሄንን ቁርአን አመት ሙሉ ከፈቱት ማለት ነው ሱብሃንአላህ ብሩን ፍለጋ ሳይሆን እነጋጣሚ ቁርአኑን ለመቅራት ያንን ቁርአን ቢከፍቱት ነው ብራቸውን እዛው ውስጥ ያገኙት ነበር والله ስንቶቻችንን ይሄንን ታሪክ ስንሰማው በራሳችን ስንመለስ ወደ መስጊድ ዞር ሳንል
ወይ ደግሞ ቁርአን ሳንከፍት አመት ሙሉ አመት ደፈን የሚያልፍብን ማለት ነው። እሳቸው ቁርአን ውስጥ ከተውት ነው ቁርአን ውስጥ አስቀምጠውት ነው ሼኹ ሱብሃንአላህ ቁርአኑን ሲከፍቱት ቁርአን ውስጥ ነው ያለው እንትኑ ማለት ነው። እና ለማለት የፈለኩት ይሄንን ታሪክ ዋናው ያነሳውበት ነገር ምንድነው በረመዳን ብቻ መስጊድ የሚመጡ ወይ ደግሞ መስጊድን የሚያስታውሱ ወንድሞች እንደው እኔ ይሄንን እንደ ድክመት በቆጥረውም በአንድ በኩል ጥሩ ነው እላለሁ። እንደው ሸይጣን ታስሮ ሸይጣን በታሰረበት ጊዜ ነፍሲያን አሸንፎ በዛን ሰዓት መስጊድ መምጣቱ ራሱ ይሄ ጥሩ ነገር ነው። ላኪን ያ አብደላህ ወንድሜ ሆይ አንተ برمضان يمتهلت لتسجلت يمتهلت أملاككو هو رب شعبان ورب شوال ورب ذو القعدة أراصن الله سبحانه وتعالى سلزي لك برمضان مته أنت لمسكر ويدمو إبادة لما أدرك عندما تأهلو ليلوش وراتوشنم الله اندي راده مالتنا الله اندي أجزه الله استقامة واني سته دعاء درك زينو نبياته صلى الله عليه وسلم حديث بدعاءته بحديث ينقرو اللهم يا مقلب القلوب ثبت قلبي على دينك لمن ሁላችንን ልቦቻችን በአላህ Subhanahu Wa Ta'ala እጅ ላይ ነው ያለችው እንደፈለገ ያጋለባበጣታል ማለት ነው እሱ ነው እስቲቃማ የሚሰጠው ለዚህ እኮ ነው ከረመዳን በኋላ ራሱ እኮ ماذا بعد رمضان ብለው እኮ ለሞች የሚናገሩት ነገር አለ ከረመዳን በኋላ የሚያስፈልጉን ብዙ ነገሮች አሉ ምን ይላሉ ዑለማዎች ረመዳንህ ተቀባይነት ማግኘቱ ምልክቱ ይላሉ ከረመዳን በኋላ ያለውን ዒባዳህን ስትጠነክርበት ነው ይላሉ ለምሳሌ 6 የሸዋል ጾም አለ ከረመዳን በኋላ ሰላቱል ጀማዓን ያለ መቆም አለ ከረመዳን በኋላ ሰላትን በትክክል መስገድ አለ ከረመዳን በኋላ ከወንጀሎች እንደ ድሮ ራስን መጠበቅ አለ ልክ እንደ ረመዳንም ባይሆን ማለት ነው ቢያንስ ከረመዳን ተመረህ ይዘው የጣሁን ስንቅህን እስከ አመት ተጠቀምበታለህ ማለት ነው ሌላ አመት ሲመጣ ደግሞ ሌላ ስንቅ ተወስዳለህ ማለት ነው ስለዚህ ዋናው አንድ ሰው በረመዳን ብቻ ወደ መስጊድ የሚመጣ ከሆነ ረመዳን ላይ ልክ አላህ አግርቶልህ ተውፊቁ ሚን አላህ ኮን በረመዳን ራሱ እኮ መተው መስገድ ተውፊቅ እኮ ነው ሱብሃንአላህ اخي ስንት አለ والله ተራዊህ የተሰገደ መንገድ ላይ ቆሞ የሚያወራ ስንት ፈሳድ ቦታ የሚሄድ አፍጥሮ ማለት ነው አለኩ ብዙ ሰው حتى رمضان صومو كانوا ملوكو فرض እንኳን ሳይሰግድ ማለት ነው ظهر عصر ሳይሰግድ ጧት ተኝቶ ወይ ደግሞ ሱሑር ተኝቶ ፈጅር አመልጦ ለመግሪብ እኮ የሚነሳ والله ብዙ ሰዎች አሉ እንደዚህ የሚያረጉ ግን አላህ አግርቶልህ አንተ በረመዳንም እንኳን ወደ መስጊድ እስከመጣህ ድረስ ይሄ አላህ ኒዕማ ነውና አላህን አመስግነው ከዛ በኋላ ደግሞ አላህን ለምነው አላህ ልብህን እዛ ኢባዳ ላይ ወይ ደግሞ ጣዓው ላይ እስቲቃማ እንዲሰጥህ ማለት ነው ይሄ ነው የሚያስፈልገው ስለዚህ ረመዳን አንድ ሰው ሲገባ ረመዳንን ለመጾም ብቻ ሳይሆን ከረመዳን በኋላም አላህ እንዲያጸናው ንያውንም ዱዓውንም ማድረግ አለበት ይሄ ነው የሚያስፈልገው ለምን እንዳልኩ ሆኖ በቃ ከረመዳን በኋላ ኢባዳ ተቋረጠ ማለት ረመዳንን አላህ ተቀበለህም ማለት ነው والله እኔ ከመስጂድ አሶር ሰግደን ስንወጣ ሳይለንት ነበረ ስልኬና ሁለት ስልክ አለኝ ሁለት ሚስ ኮል አለኝ አንደኛው ጋር ስደውል ጓደኛችን አለ እናቱ እኮ አረፉ ተባልኩ صحيح እናቱ አረፉ ተባልኩ ከዛ ደንግጬ የሱን አባረች ራሴን አረጋግጬ ምናምን እናቴን በጣም ነው መወዳት እሷን አስቤ መለሳልኩ ከዛ ሁለተኛው ጋር ደውላለሁ والله ወንድሙ ሞተ ተባልኩ ረመዳን አለመድረስም ሱብሃንአላህ አለመድረስም ማለት እና አላህ እንደው ካደረሰን ልባችንን ካሁኑ አንደኛ እንዲያደርሰን ምንም ዋስትና የለንም ትንሽ ቀንም ቢሆን እንዲያደርሰን ዱዓ ማድረግ ነው ሁለተኛ ደግሞ ከደረሰን ንያችንን ቋሚ ተሰላፊ ለመሆን ማዘጋጀት ነው የሚል ነገር ተመልካቾቻችን እንደሚጠብቁ እንደሚወስዱ ተስፋ አደርጋለሁ ኡስታዝ ሌላ ጥያቄ ግን እዚህ ጋር ወደ ሌላ ጥያቄ ከመሄዳችን በፊት አሁን ያነሳው ታሪክ በጣም የሚያሳዝን ታሪክ ነው በተለይ ረመዳን ከመድረሱ በፊት 15 ቀን ወይ ደግሞ 10 ቀን ሲቀረው አጀል መጥቶ ወደ አኺራ መሄድ እኛ ደግሞ እንድረስ የሚለው ነገር አላህ ነው የሚያውቀው አሰላህ ይበልغنا ረመዳን ሁላችንም አላህ ያድርሰን ዑለማዎች ምን ይላሉ መሰለ من اسباب المغفرة في رمضان رمضان የረመዳን ወር የመግፊራ ወር ነው ለምን በውስጡ በረመዳን ውስጥ ያሉት ብዙ
ምስጥሮች አሉ ወይ ደግሞ ብዙ ትሩፋቶች አሉ መግፊራን የሚያመጡ ማለት ነው። ከዛ ውስጥ ዋናው ይላሉ ረመዳንን መድረስ ራሱ አስባቡል መግፊራ ነው ይላሉ። ለምን ከተባለ አንድ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ምን አሉ? ረጊመ አንፉ ረጁልን ብለው የረገሙ ሰው ማለት ነው። ሚንበራቸው ላይ ሲወጡ ያው ይሄን ሐዲስ ሁሉም ሰው ያውቀዋል። 3 ጊዜ አሚን አሚን ሲሉ ሰሃቦች ዱዓውን አልሰሙም፣ አሚን ብቻ ነው የሰሙትና ምንድነው ያ ረሱላህ አሚን አሚን ሲሉ ከውትሮ የተለመደ ሳይሆን አዲስ ነገር ሰምተናል ዛሬ ሲጠይቋቸው ቃል አታኒ ጅብሪል መጥቶ 3 ዱዓ አድርጎ እሱን ነው አሚን ያልኩት አሉ። ከዛ ውስጥ የትኛው ነው? መን አድረከ ረመዳን ፈለም ይግፈር ለህ ረመዳን ደርሶ በህይወት እያለ አላህ ረመዳንን አድርሶት እርቅን ያላገኘ ሰው አላህ ያርቀው፣ አላህ ከረሕመቱ ያርቀው ብለው ጅብሪል ዱዓ ሲያደርግ አሚን አልኩኛሉ። ከዛ ውስጥ የሁለተኛው መን አድረከ ዋሊደይሂ አሐደሁማ ኦኪላሁማ ፈለም የድኹል አልጀነተ ቢሂማ እናትና አባቱ በህይወት ኖሮ እነሱን ሳይኸደማቸው ወይ ደግሞ በእነሱ ምክንያት ጀነት ያልገባ አላህ ከረሕመቱ ያርቀው። ሶስተኛው ያንተ ስም ተጠርቶ ነብያችን ሰለላሁ ዐለይሂ ወሰለም ያላለ ወይ ደግሞ ያንተ ስም በሚጠራበት ቦታ ላይ የሚንገበገብ ሰው አላህ ከረሕመቱ ያርቀው ብሎ ዱዓ አደረገ። ከዛ እሱን ነው አሚን ያልኩት አሉ። ዋና አሁን ይሄንን ሐዲስ ያነሳሁት ምንድነው? ረመዳንን መድረስ ራሱ ትልቅ የአላህ Subhanahu Wa Ta'ala ኒዕማና አስባቡል መግፊራ የእርቅ ምክንያት ስለሆነ ይሄንን እድል ልንጠቀምበት ይገባል። የሚቀጥለው ረመዳን አይደለም የፊታችንን ረመዳን እንኳን እንድረስ አላህ ነው የሚያውቀው። ከኛ ጋር የነበረው የዛሬ ዓመት ስንት አፈር ይለብሳል። ዛሬ ረመዳን አላህ ቢያደርሰን እንጨርሰን የምናውቀው ነገር የለም። የሚቀጥለው ረመዳን ደግሞ እንዴት ነው እነማን ናቸው ለረመዳን የሚደርሱት የሚለው ነገር ስለማይታወቅ እድሉን ብንጠቀምበት የሚለውን ለማንሳት ያህል ነው። ጀዛከላህ ኡስታዝ። ያ ወዳጄ እናቱ የሞቱበት እሳቸው ሙስሊም አይደሉም። እሱን ግን አላህ ብርታቱን ይስጠው። ሁሉም ወንድ እናቱን ይወዳል፣ ሴቶችን ይወዳል። ያ ወንድማችን ደግሞ ሙስሊም ነው። አላህ ይርሐመው፣ አላህ ቀብሩን ያስፋለት። በዚህ አጋጣሚ ስለነሳዋቸው ሌላው መሰረታዊ ጥያቄ ኡስታዝ ምንድነው አርካን የጾም አርካኖችን አላነሳንም። طبعا ጾም እንደማንኛውም እንደ ሶላት እንደ ውዱእ አርካኖች አሉት፣ እንዲሁም ሽሩጦች አሉት፣ እንዲሁም ሙብጢላት ሲያም የሚባሉ አሉ። አሁን አንተ ያነሳኸው አርካን ነው። አርካን ማለት ያው ምሰሶ ማለት አይደለም። ያ እንደ ቤት ማለት ቤት ምሰሶ ከሌለው ያ ቤት ያው ሊቆም አይችልም ማለት ነው። ስለዚህ የጾም አርካን ያው ሌሎችን የሚጨምሩትን ቢኖሩ 2 አርካኖች ናቸው። ቅድም ለማንሳት ሞክሬ ነበር። የመጀመሪያው ንያ ነው። ይሄ ንያ ከሌለ ስራው አይሆንም ማለት ነው። ስራው አይቻልም። ስለዚህ ንያ ሊኖር ይገባል ማለት ነው። የመጀመሪያው ሩክን። የሁለተኛው ሩክን ደግሞ الامساك عن المفطرات ረመዳንን ከሚያበላሹ ነገሮች ራሳችንን መጠበቅ ወይ ደግሞ ራሳችንን መያዝ ማለት ነው። አውቀን በረመዳን ቀን መብላት ሆነ መጠጣት እንዲሁም ከባለቤት ጋር ግንኙነት ማድረግ የመሳሰሉ ነገሮች አሉ ጾምን የሚያበላሹ። እነኛ ነገሮችን ኢምሳክ ማድረጉ ወይ ደግሞ ራሳችንን መጠበቁ እነኚህ 2 የረመዳን ሩክኖች ናቸው ማለት ነው። እግረ መንገድ ስለነካኩት ጾምን የሚያበላሹ ነገሮች طبعا ሙብጢላት الصيام የሚባሉ አሉ። እነሱ 7 ናቸው ሙብጢላት الصيام ዋናዎቹ ማለት ነው። ያው ዑለማዎቹ እንደተስማሙበት የመጀመሪያው ما دخل الجوف عمدا አውቀህ አስበህበት ማለት ነው። በዚህ አጋጣሚ አንድ ሰው አለ ምን ይላል ሁሌ ሲነገር አሉ
እንደ ጾሙማ አልቀን ነበር ሰላት ባይኖር አላሉ ምንድነው ለምንድነው እንደዛ ያልከው ሲባል እንዴ ሰላትማ ውዱእ አለው አላሉ እና ውዱእ ቢኖር ምን ችግር አለው ሲባል አይ ለውዱእ ዋይን ስግሞጠመጥኩ ትንሽ ወደ ውስጥ አስገባዋለሁ ትንሽ ያኒ ያስገባት ነው ስለዚህ ወደ ውስጥ አምደን የገባ ነገር ጾምን ያበላሻል ማለት ነው ማደኸለ الجوف عمدا አውቆ ወደ ውስጥ የገባ ማለት ነው የሁለተኛው التخيؤ ድንገት አንተን አስተዋውቆ ሳይሆን የሆነ ችግር ተፈጥሮ ድንገት አንተ ካስተዋወቅ ችግር የለውም ግን አውቀህ እጅን አስገብተህ ወይ ደግሞ የሆነ ነገር ተጠጣህ የሆነ ነገር ተጠቀመ ያስተዋወቅ እንደሆነ ጾሙ ተበላሸ ማለት ነው ሁለተኛው ወሶንን የሶስተኛው الجماع ከባለቤቱ ጋር ቢነሃር ረመዳን መገናኘት ማለት ነው አንድ ቀልደኛ ልጅ ሁሌ ቀልድ የሚያወራ ልጅ አለ ምንድነው የሚለው እናንተ ሰዎች አዲስ የተጋባችሁ ድሮም የተጋባችሁም ከሆነ ጣጣችሁን ከረመዳን በፊት ጨርሱ ረመዳን ከገባ በኋላ ሼክ ተሳስቼ ከምሽቴ ጋር እንደዚህ ሆንኩኝ ተሳስቼ እንደዚህ ያደረኩኝ አትበሉ ይላል ለምን ታውቃለህ ሰው እነዚህ አነገረን ስለሚል ማለት ነው ስለዚህ ከባለቤት ጋር ቀን በቀን ክፍለ ጊዜ ማለት ነው ጅማዕ ማድረግ ጾምን ያበላሻል እንዲሁም ያስቀጣል በተውባ ብቻ አይደለም ያ ነገር የሚለው የሚጠገነው የግድስባታልን እቺኛዋን መመለስ አለብን ይሄን ስለ ዜና ተመልሰን እናወራታለን ሰባቷን ግን ይሄ እንዲሁም የጅማዑ ነሃር ረመዳን አውቆ ከባለቤቱ ጋር መገናኘት ቅጣት አለው 2 ወር መጾም አለበት ወይ ደግሞ 10 ዒትቅ ረቀባ ማድረግ አለበት ወይ ደግሞ 60 ምስኪን ማብላት አለበት ሌላው የአራተኛው አልኢንዛል በረመዳን በቀን ሰው ያው እሱም የራሱ ሁክም አለው ግን ራሱን ነካክቶ ስሜቱን መርካት ማለት ነው ይሄ ኢንዛል ይባላል የአምስተኛው የቆጠርክ ነው ግን አይመስለኝም አረ የቆጠርክ ነው ኡስታዝ الحيض والنفاس والولاده ሶስቱም የተያያዙ ናቸው በሴት ልጅ ላይ የሚታይ ማለት ነው ሐይድ ሲመጣባት ያው ጾሙ ፈርሷል ሌላ ጊዜ ያንን ጾም ቀዷ ማውጣት አለባት ኒፋስ ማለት ደግሞ ሴት ልጅ ስትወልድ የሚወርደው ደም ኒፋስ ፈሳሽ ደም ይባላል ኒፋስ ይባላል የሶስተኛው ደግሞ መውለድ ከወለደች ሴት ልጅ ጾማ ተበላሽ ማለት ነው የስድስተኛው الجنون والإغماء والسكر عند ሰው ካበደ ነስአል الله السلامه የሚያብድ ከሆነ ቃሶሙ ተበላሽ ወይ ደግሞ ራሱን ከሳተ ወነ እንትን ታሞ ራሱን ከሳተ ከዚሁ ጋር ታይዞ ደግሞ ከሰከረ ያኒ መጠጥ ጠጥቶ ምናልባት ማታ ሊጠጣ ይችላል ወይ ደግሞ ስሑር ላይ ጠጣ ነስአል الله السلامه ስካር ካለበት ጾሙ ተበላሽ ማለት ነው ስንት ነው የቆጠርኩት አሁን ነው 6 ስንት ቀረ ቆጠርኩ አይደለ አህሰንት ስንት ቀረ አንድ ቀረ الردة ማለት ከእስልምና መውጣት ማለት ነው ሰለላሁ ሰላም አላህ ይጠብቀንና እስልምና መልቀቅ ሪዳ ይባላል ይሄም የራሱ ሁክም አለው እነኚህ 7 ነገሮች ሙብጢላት ሲያም ይባላሉ እዚህ ጋር ተያይዞ ለምሳሌ ስለ ምግብ ከተወራ ስለ መጠጥ ከተወራ ረስቶ የበላ ወይ ደግሞ ረስቶ የጠጣ ሰው እንግዲህ ጥያቄ ሳጠይቅ ወደ እንትኑ ገባው ወደ መልሱ መጣው ምን ላድርግ ታዲያ አንዳንዴ እና ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም من نسي فأكل أو شرب فإنما أطعمه الله فليكمل صومه فإنما أطعمه الله أو كما قال عليه الصلاة والسلام ረስቶ የበላ ወይ ደግሞ የጠጣ ያው ረስቶ ከባለቤቱ ጋር የሚገናኛል እንደሱ እንኳን አይመስለኝም ለሐዲስ የተባለው ይሄ ነው ይሄን ያደረገ ሰው አላህ ያበላው ስለሆነ ጾሙን ይከምለዋል ጀዛከላሁ ኸይር ኡስታዝ በዚህ ጋር ተያይዞ ሴቶች ጾማቸውን ረመዳን እንዳያመልጣቸው ሲሉ መድኃኒት መውሰድ ይችላሉ ሐይድን ለማዘግየት نعم هذا خلاف بين العلماء علماء خلاف አለ በዚህ ጉዳይ ላይ ምን ይላሉ ይሄን ነገር ማድረግ ያው እንደ ሸሪዓችን ከድሮ ጀምሮ የተለመደ ነገር ስላልሆነና በተለይ በጤና ደረጃ ችግር የሚያስከትል ከሆነ አይቻልም
የሚሉ ዑለማዎች አሉ። አንዳንዶቹ ደግሞ ይሄ ጉዳይ በዒባዳ ላይ በተለይ ደግሞ አንዳንድ እህቶች ምንድነው የሚያደርጉት 10 አልአዋኺር ላይ ኢዕቲካፍ ለመግባት ያኔ ኢዕቲካፉ እንዳይቋረጥባቸው የሚያደርጉ ስለሆነ ቢወስዱትም ችግር የለውም የሚሉ ዑለማዎች አሉ። ጀዛከላህ ኡስታዝ። ግን እዚሁ ጋር ጾም የሚያበላሹ ላይ ለምሳሌ ጥርስ መቦረሽ፣ ሽቶ መቀባት እንዲህ የመሳሰሉ የሚነሱ ነገሮች አሉ። እነሱስ እንዴት ነው የሚታየው? طبعا በፍቅህ ሻፊዕያ አንዳንድ ሙዓሲሪን የሚባሉ አሉ። ለምሳሌ ከዙህር በኋላ በሻፊዕያ መዝሀብ ከዙህር በኋላ አንድ ጾመኛ ሲዋክ ማድረግ የተጠላ ነው ይላሉ። ሐራም ነው አይደለም፣ የተጠላ ነው ይላሉ። ሰበቡ ምንድነው? አንድ ጾመኛ አፉ መሽተት አለበት። ለምን? ያ የአፉ ሽታ አላህ ዘንዳ ትልቅ እንደ ሚስክ የሚሸት ስለሆነ የተከለከለው ይላሉ። እንዲሁም ከሰዓት መታጠብም እንደዛ ይላሉ። ሽቶ መቀባትም አይቻልም የሚሉ አሉ። ነገር ግን የኮልጌትን በተመለከተ አንዳንድ በዘመናዊ ደረጃ ሸሪዓውንና ጢቡን የሚከተሉ ሰዎች ቅርብ ጊዜ አንድ የወጣውን ጥናት አይቼ ነበረ። ይሄ ጥርሳችን የምንጠቀመው ብሩሽ በውስጡ እንትን አለው ይላሉ። የሆነ ወደ ውስጥ ሳናስበው የሚገባ ነገር ስላለ ይሄ ነገር ጥንቃቄ ብናደርግ የሚለው የሆነ ጥናት ሰምቻለሁ። እንደ ሸሪዓ ግን እንደ ዑለማዎች ፈትዋ እንደሰማሁት ከሆነ የጥርስ ብሩሽ ማድረግ ወደ ውስጥ እስካልገባ ድረስ ችግር የለውም ይላሉ። የመጨረሻ ጥያቄ አለኝ። ከዛ በፊት ግን እርሶ ቢጨመር ይሄ ነገር ቀረ የሚሉት ምን ነገር ይንገሩ። እኛ ብዙ ነገሮችን አንስተናል። ምናልባት በአንድ ሰው ብዙ ነገሮችን ማንሳት ወይ ደግሞ በአንድ ጊዜ ብዙ ነገሮችን ማንሳት አይቻልም። ነገር ግን እኛ አንድ መርሳት የለብን አንድ ነገር አለ። በተለይ በረመዳን ማለት ነው ዱዓ ቅድም የተናገርነው ተውባን ተናግረናል፣ ቲላወቱል ቁርአን ተናግረናል፣ ሰላትን ተናግረናል፣ ሰደቃን ተናግረናል፣ የመሳሰሉ የዒባዳ መልኮችን ተናግረናል። ግን በረመዳን ውስጥ በጣም በጣም ልናበዛ የሚገባው ነገር ምንድነው? አዱዓ። ለምን? ዱዓ ሲላሁል ሙእሚን፣ ዱዓ የሙእሚን መሳሪያ ነው። እንዲሁም ደግሞ ሙኹል ዒባዳ ነው። እንዲሁም በሌላ ሐዲስ ሁወ ለዒባዳ ብለዋታል ነብዩ አለይሂ ሰላቱ ወሰለም። በረመዳን ደግሞ የነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት የመንገደኛ ጾምና እንዲሁም የጾመኛ ዱዓ አላህ አይመልሰውም ይቀበለዋል ያሉ አሉ። እንዲሁም ሊሳኢሚ ለጾመኛ ዳዕወቱን ላ ቱረድ አላህ የማይመልስበት የሆነ ሰዓት አለ። እሱ ምንድነው? በሚያፈጥርበት ሰዓት ጾመኛ ሲያፈጥር ዱዓ ሲያረጋና ስሑር ላይ ዱዓ የሚያደርገው ሰዓት ያው ታውቃለህ። ينزل ربنا الى سماء الدنيا በዛን ሰዓት ወደ ሰማዕ الدنيا ብሎ ዱዓ هل من داع فاستجيب له هل مستغفر فاغفر له የሚባልበት ጊዜ ስለሆነ በብዛት ሓጃችን ብዙ ነው ታውቃለህ። በአሁኑ ጊዜ ማለት ብዙ አይነት ሓጃ አለብን። ያንን ሓጃ አላህ የሚያሳካልን والله በዱዓ ነው። ስለዚህ በረመዳን ዱዓ እናድርግ። ለማ ከተባለ ለራሳችን፣ ለቤተሰቦቻችን፣ ለልጆቻችን፣ ለኡማው፣ ለዱንያ ውስጥ ላሉ ሁሉ ሙእሚንና ሙእሚናት ወደ አኺራ ለሄዱት ሙእሚኖች ዱዓ ስለሚያስፈልግ ዱዓ ላይ እንበረታ እላለሁ። እኔ በበኩሌ በግሌ ዱዓ ስለምወድ ለዛ ነው ይሄን ነገር እንዳጋጣሚ የጀመርኩበት። ጀዛከላህ ኸይር ኡስታዝ። ግን ያው እግረ መንገድ ማስታወስ ያለብን ዱዓ ብዙ ማናቅ ሰዎች ካለን አሁኑ እያጠኑ ተዘጋጅቶ መልመድ፣ ዱዓዎችን መለማመድ። ብዙ የዱዓ አይነቶች አሉ፣ ኪታቦች አሉ። እነሱን በአማርኛም የተጻፉ አሉ። እነሱን እያዘጋጁ ያነበቡ ትንሽም ቀን ቢሆን የቀሩት በዚህ ላይ ቢዘጋጁ ጥሩ ነው። አሰንት እዚህ ጋር አንድ ምልህ ነገር አለ። እሱ ምንድነው? ብዙ ዱዓ አጥንተን ብዙ ዱዓዎችን አንብበን አስፈላጊ ነው ሸምድደን በዱዓ በረመዳን ዱዓ ማድረግ። ነገር ግን ብዙ ጊዜ ሰዎች የሚንቁት አንድ ዱዓ አለ።
ያቺ ዱዓ ምንድናት? ረበና አቲና ፊ ዱንያ ሐሰና ወፊ ልአኽረቲ ሐሰነተን ወቂና ዐዛበ ናር። አብዱላህ ብን ዓባስ ወይ ደግሞ አብዱላህ ብን መስዑድ ከሁለቱ አንዱ ሰሃቢ አንድ ጊዜ ሰዎች ዱዓ ጠየቋቸዋሉ። እንደው ዱዓ አድርጉልን፣ ያው መሻይኾችን ሲያዩ ሰው እንደው ሼሃችን ዱዓ አድርጉ ይሉ የለ እሳቸውን ዱዓ አድርጉልን ሲሉ ይሄን ዱዓ አደረጉዋሉ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኽረቲ ሐሰነተን ወቂና ዐዛበ ናር ብለው ዱዓ አደረጉ። ከዛ አሁንም ኧረ ዱዓ አድርጉልን ስለ ቀድ ፈዐልት አረኩ እኮ አሉ። ከዚህ በላይ ምን ትፈልጋላችሁ? እዚህ ዱዓ ውስጥ ምንድን ነው ያለው? የዱንያም አለ የአኺራም አለ። ቢያንስ እችን እንኳን ብናዘወትራት በረመዳን ውስጥ እኮ ትልቅ ኸይር ነው። ሌላውን ብንጨምርበት ደግሞ ኸይሩ የበለጠ ይመጣል ማለት ነው። በዚህ አጋጣሚ ለኛም ዱዓ አድርጉልን። ጀዛከላሁ ኸይር። ኡስታዝ እንግዲህ ሁሉ ነገር አውርተን አሉ ደግሞ ወንድምና እህቶች ረመዳን ዝግጅት የለም፣ ምንም ዝግጅት የለም፣ እንባ የለም፣ ዱዓ የለም፣ ምንም ዝግጅት የለም እና ለእንደነዚህ አይነት ሰዎች የሚኮረኩራቸው ስለ ረመዳን ምንድን ነው የሚል ስሜት ያችን ነገር እስቲ እንደ መጨረሻ ቢያስተላልፉልን መልእክት። ወላሂ ይሄ መልእክት ለሁላችንም ነው። ያው እንደምታውቀው ነው የቀልባችን ድርቀት፣ የዱንያ ሀዋ ያለንበት አህዋል ያው የአኺራን ጉዳይ እያስረሳን ስለሆነ ሱብሃንአላህ ሰሃቦች ረመዳን በሚመጣበት ሰዓት እንዴት እንደሚደሰቱ ሁላችንም እናውቃለን ማለት ነው። ሐታ ነብያችን ሰለላሁ ዐለይሂ ወሰለም ቀድ አዘለኩም ሸህር የረመዳን ወር እናንተ ላይ እያንዣበበ ነው መጣ ብለው ይነግሯቸዋል። እነሱም በጣም ይደሰታሉ። ቅድም እንዳነሳኸው 6 ወር አላህ ያድርሰን ብለው ይለምናሉ። 6 ወር ደግሞ አላህ ይቀበልን ብለው ይለምኑ የለ። ታዲያ ረመዳን በሚመጣበት ሰዓት በሚቀርብበት ሰዓት እኛ የማንደሰትበት ወይ ደግሞ የማንዘጋጅበት ዋናው ምክንያት ምንድነው? የልባችን መድረቅና የልባችን መሞት ነው። ስለዚህ ያ ነገር እንዳይፈጠር ያ ነገር እንዳይሆን አሁኑኑ ስለ ረመዳን አንዳንድ ነገሮችን ማዳመጥ መስማት፣ የረመዳንን ትልቅነት የረመዳንን ትሩፋት ማሰብ ነው። ምክንያቱም በዚህ ወር ውስጥ ያሉት ትሩፋቶች የትም ጊዜ ላይ ስለማይገኙ ያ አኺ ሌላ ነገር ይቅርና ማለት ነው ለይለቱን ፊ ረመዳን ተሰማ ሌለቱል ቀድር ተብላ የምትታወቀው ማለት ነው 1000 ሸህር የአንድ ዓመት አጅር አንድ ዓመት እንደ 1000 ዓመት እንደ ቆምክ የሚታሰበው ወይ ደግሞ 83 ዓመት እንደ ቆምክ የሚታሰብልህ ወር ውስጡ ስላለ ይሄ ራሱ ትልቅ ወደ ረመዳን ሸውቅ የሚያደርገን ነገር ነው። የሚያነሳሳን ነገር ነው። ለረመዳን እንደው ጉጉት የሚሰጠን ነገር ስለሆነ እነኚህ ነገሮችን እያሰብን አላህ ለለምነው ይገባል። ምን ብለን اللهم بارك لنا في شعبان وبلغنا رمضان أدرسن بلن دعاء ما أدرك على بن حتى نبي صلى الله عليه وسلم لك رمضان ور انتن سياو جارك أسياو اللهم أهله علينا بالأمن والإيمان والسلامة والإسلام بلو دعاء أدرك قالوا بتأم سلمي دستو برمضان مالتنو سلزي غفلة لمرأي كبام በጣም ራሳችንን ማዘጋጀትና ጉጉት ሊኖረን ይገባል። ኡስታዝ አንድ የረሳሁት ነገር አለ። ምንድነው? በረመዳን የሚወደዱ ኢባዳዎች አሉ። አንዱ ዑምራ ነው። እንደው አላህ ካገራልን እኔ እርሶ ኑር ሁሴን ፕላስ ኡስታዝ በድሩ አብረውን የምንሄድበት የዑምራ ፓኬጅ ሌመን ትራቨል አዘጋጅቷል። እስቲ ስለ ዑምራ ትንሽ ንገሩ ኡስታዝ። ሱብሃንአላህ ረመዳን ውስጥ ከሚደረጉ ብዙ ነገሮች ውስጥ አንዱና ትልቁ ነገር ዑምራ ነው። ነብዩ ሰለላሁ ዐለይሂ ወሰለም የረመዳን ዑምራ ከሐጀቱን መዒ ከኔ ጋር ሐጅ እንደማድረግ ነው ይላሉ። በረመዳን ውስጥ ዑምራን የተወፈቀ ሰው ይሄ ወላሂ ትልቅ መታደል ነው። ነገር ግን እዚህ ቦታ ላይ ሊታሰብበት የሚገባ ጉዳይ እንደምንሰማውና እንደማየው ከሆነ በአሁኑ ጊዜ አንዳንድ ኢባዳዎች ወደ ፋሽን እየተቀየሩና አንዳንድ ሰዎች ለተባሂ ከሌክ ዑምራ ሄደ ዑምራ ሄጄ መጣሁ እኮ በረመዳን እንደዚህ ያደረኩ ያልከፈልኩ እንደዚህ አይነት ሆቴል አደርኩ ወይ ደግሞ እንደዚህ አይነት እንትን ቦታ በላው ምናምን ብለው የሚያወሩ ሰዎችም አሉ። ያ اخي هذه عباده يا لها من عباده
ከዒባዳዎች ውስጥ ደግሞ ያኒ ጾሙ ራሱን አጅሩ ሙዳዓፍ ነው እዛ ቦታ ላይ የሚጾሙ ደግሞ አጅሩ ሙዳዓፍ ነው እዛ መስጊድ ውስጥ የሚሰገደው የሰላት አጅር ስንት ሺህ እጥፍ ነው 100 ሺህ ምናምን በዛ ላይ ደግሞ እዛ ከዓባን ጠዋፍ ያደረክ ዑምራን አድርገህ ወንጀልህን አላህ እንዲያራግፍልህ ይሄን ዒባዳ ያደረክ በአርድ المقدسه ውስጥ ጾምህ ጾምክ ማለት አላህ Subhanahu Wa Ta'ala ወፍቆሃል ማለት ነው ይሄንን ዒባዳ ታዲያ ወይ ደግሞ ይሄንን እድል ልንጠቀምበት ይገባል ወዴት ወደሚፈልገው ወደ ዋናው ዓላማ ማለት ነው ስለዚህ አላህ ያገራላችሁ ሰዎች እንደው አላህ ኢምካንያቱን ሰጥቷችሁ ንብረት ያላችሁ ሰዎች ዑምራን በረመዳን ብታደርጉ በጣም ግን በኢኽላስ በንያ አላህ በሚወደው መልኩ ማለት ነው በዚህ አጋጣሚ ስለ ገንዘብ ወይ ደግሞ ስለ ማውጣት አውርተን መርሳት የለብን ነገር ምንድነው ከኛ አካባቢ ጋር ያሉትን እጃቸው ያጠረ ሰዎች ቤታቸው ላይ ማፍጠሪያ የሌላቸው ሰዎች ከጎረቤቶቻችን ከአካባቢያችን ከዘመዶቻችን መርሳት የለብንም ምክንያቱም ይሄ ዋጅባችን ነውና ያው ያለን ካለን ብናካፍል ጥሩ ነው አላህ ለሁላችንም ያግራለን ጀዛከላህ ኡስታዝ በጣም አመሰግናለሁ ጥሪያችንን አክብረህ ስቱዲዮአችን ድረስ መጥተህ እንደዚህ ስላስታወስከን በጣም አመሰግናለሁ ክብራትና ክብራን ተመልካቾቻችን በሁዳ መልቲሚዲያ ሁዳ ፖድካስት የተሰኘው ፕሮግራማችን ረመዳንን በተመለከተ ለዛሬ ያዝንላችሁ የተከታተላችሁትን ይመስል ነበር በርግጥ የጌታችን አላህ Subhanahu Wa Ta'ala መልካም ፍቃድ ከሆነ ዳግም በሌላ ርዕስ ወይንም ረመዳንን በሚመለከት እንገናኛለን ብለን ተስፋ እናደርጋለን ይሄን ፕሮግራም ግን ለሌሎች ወንድምና እህቶች ሼር እንድታደርጉልን ፌስቡክ ላይ ቲክቶክ ላይ የምታገኙት ቴሌግራም እና ዩቲዩብ ላይ ሳታገኙት ፕሮግራማችንን ለሌሎች ሼር እንድታደርጉልን በአክብሮት በፍቅር እንጠይቃለን የምትሰጡትን አስተያየት ፌስቡክም ላይ ይሁን ሌሎችም ላይ ይህንን ፕሮግራም ተከታተላችሁ የምትሰጡትን እያንዳንዱን ኮሜንት እኔው ራሴ ያያለሁኝ መመለስ ካለብን እንመልሳለን እና አደራችሁን ወደ ሌሎች ሼር አድርጉልን ከፋይንካችሁ መልካም ረመዳን አላህ ለረመዳን በሰላም ያደርሰን ወሰላሙ አለይኩም ወራህመቱላሂ ወበረካቱ فلأنصرن الحق حتى أنني أسقو على ساداتكم بطعاني